እንዴት ቀረማችሁ? እንግዲህ እግር ኳስ በዓለም አቀፍ ደረጃ የእግር ኳስ መድረክ አልነበረም ማለት ባይቻልም ግን ሊጎች ቀስቀስ ብለው ያው ገታ ተደርገው የቆዩበት ሳምንት ነው ይህ ሳምንት። ምክንያቱም የዓለም ዋንጫ የማጣሪያ የዓለም ሀገራት የብሔራዊ ቡድኖች የማጣሪያ ጨዋታ ስለነበረ ነው። በተለያዩ ከተሞች የተለያዩ ጨዋታዎች ሲደረጉ ነበር። እውነት ለመናገር ብዙዎቻችን ያው ትኩረት የምንሰጠው አይነት ጨዋታ ለሊግ ጨዋታዎች ነው እና ምክንያቱም በየሊጎች ስለሆነ የምንደግፋቸው ክለቦች ያሉት እና ትኩረታችንም እዛ ጋር ስለሆነ የማየት ልምዳችንም እንደዛ ስለሆነ እኔን ጨምሮ ብዙ ፎከስ የምናደርገው የሊግ ጨዋታዎች ሲጀመሩ ነው እና የዓለም ሀገራት የዓለም ዋንጫ ማጣሪያቸውን እያደረጉ ነበረ። ጎን ለጎንም ደግሞ አንዳንድ ፍሬንድሊ ማቾችም እየተደረጉ ነበር እና ሆኖም ግን በዚህ ሂደት ውስጥ ሁልጊዜ ይሄ ኢንተርናሽናል ብሬክ በመጣ ቁጥር በተለይ በተወዳጁ እንግሊዝ ፕሪሚየር ሊግ አንዳንድ ጉዳቶች ይስተናግዳሉ እና አርሰናል በዚህ ተጠቂ ነው። ብዙ ጊዜ እንደሚታወቀው ያ እንግዲህ የአርሰናል ፋሚሊዎች ስለሆን ሳይሆን አርሰናል ብዙ ጊዜ ይጠቃል፣ በዚህ ወሳኝ ተጫዋቾቹን ያጣል እና በዚህ ሳምንት እንግዲህ የሚዲያዎች ርዕስ የሆነው በጣም ወሳኙ የአርሰናል የኋላ ደጀን አንዳንዴ ሲያስፈልግም ጎልም በጠፋ ጊዜ ጎል የሚያስቆጥረው ጋብሪኤል ማጋልሽ ተጎድቷል። ለዛውም በማይረባ ጨዋታ በጣም ጥቅም ለብሔራዊ ቡድኑም ያን ያህል በጣም ቬሪ ኢምፖርታንት የማይባል አይነት ጨዋታ የአቋም መለኪያ አይነት ጨዋታ ተጎድቷል እና በጣም ይሄ አሳዛኝ ነው እውነት ለመናገር ባለፈው አመት ላለፉት 3 ተከታታይ አመታት አርሰናል አጃቢ የሆነ ሁለተኛ የሆነ ያጠናቀቀ ምናምን ተብሎ የሚታማበት በነገራችን ላይ ትልቁ እንቅፋት ምንድነው ከተባለ በእርግጥ ሌሎች ምክንያቶች የሚነሳሉ የዳኛ ምናምን እንደ ብዙ ነገሮች አሉ። ግን የአርቴታ ያሰላለፍ ችግር፣ የአቀያየር ችግር፣ ይሄ የአቋም ግትርነት ምናምን የሚባል ነገር ፍሌክሲብል አይደለም። በራሱ ብቻ ነው ሁሉን ነገር እንደው ከጀርባው ረዳቶች ይኖሩ እንጂ የሱ ውሳኔ ነው ሁልጊዜ ችግር እያመጣ ያለ የሚሉ ተቾች አሉ። ብዙ ነጥቦች ይነሳሉ። ግን በዋናነት ጉዳቶች ናቸው። በወሳኝ ሰዓቶች የሚጎዱ ወሳኝ ተጫዋቾች አሉ እና ብዙ ጊዜ ወደ ኋላ ይጎትተዋል ክለቡን ከዋንጫ ሽሚያና በዚህ አመትም እንግዲህ ሊጉ ገና 11ኛው ሳምንት ላይ ባለበት ሁኔታ በጣም ወሳኝ ተጫዋቾች በጉዳት እያጣ ነው አርሰናል። ጋብሪኤል ማጋልሽ ሪሊ ይጎደዋል፣ ምንም ጥያቄ የለውም። ማጋልሽ ተከላካይ ብቻ አይደለም፣ ወሳኝ ተከላካይ ብቻ አይደለም፣ አጥቂም ነው። አንዳንዴ ጎል ሲጠፋ እንደሚታወቀው ከቆም ኳሶች የሚያስቆጥራቸው ጎሎች በጣም ወሳኞች ናቸው እና እንግዲህ በትክክልም ይጎደዋል። አርሰናል ደግሞ ጉዳቱ በጣም መጥፎ መሆኑ ነው። አሁን በወጣው ዜና መሰረት እስከ 1 ወር ማለት 4 ሳምንታትን ጨዋታ በአርሰናል ማለት አይጫወትም ማለት ነው። ይሄ በጣም ብዙ ነው። 4 ሳምንታት 4 ጨዋታ 4 የነጥብ ጨዋታ ሲያመልጠው በአርሰናል ቤት ትልቅ ተጽዕኖ ነው፣ ኔጌቲቭ ተጽዕኖ ነው የሚኖረው እና በጣም አሳዛኝ ነው በእውነቱ። ሌላው ደግሞ በጣም ወሳኝ ተጫዋች ጁሊያን ቲምበርም እንደዚሁ ተጎድቷል። የቲምበር ጉዳት ትንሽ ቀለል ያለ ይመስላል፣ ግን ያው እሱም ጉዳት ነው እና ካላፊዮሪም እንደዚሁ ተጎድቷል። የእሱም እንደዚሁ ልክ እንደ ጋብሪኤል ማጋሌሽ ከባድ አይመስልም። ግን ዞሮ እነዚህ 3 ወሳኝ ተጫዋቾች አሁን በዚህ የኢንተርናሽናል ብሬክ ጨዋታዎች የተጎዱ ተጫዋቾች ናቸው እና በጣም አስደንጋጭ፣ በጣም አሳሳቢ ነው በአርሰናል ቀጣይ ጉዞ ላይ። ነገር ግን እንደ ከዚህ ቀደሙ አይመስለኝም ደግሞ የአሳሳቢነቱ ደረጃ ይሄ እንደተጠበቀው ነው። ግን አንዳንድ ይሄ ተቃራኒ ደጋፊ የሚባሉት ምናምን ከእግር ኳስ ጋር የተጣሉ ሰዎች ነው የምላቸው እኔ ማለት ያስደስታል መጎዳት ማለት ሪሊ አሁን ማን ደግፈው ምን ጠላው ቲምም ቢሆን እዛ ውስጥ የሚጫወት ተጫዋች ቢጎዳ ያስደስታል። ይሄ ምንድን ነው የሚለው ይሄ ሻሙራ አንቺ ወያ ላይ ወልድሽ ወርቀት ዘመንሽ ጀመረ ሙሉን እንትን አላልኩትም በጣም ስለሚያበሳጭ ማለት ነው። እግር ኳስን የምንወድ ከሆነ ኳስ መዝናኛችን ከሆነ ኳስ መቼም ያንዳንዳችን የምንደግፈው ስለሚያዝናና ነው አይደል እንጂ ኳሱ ዳይሬክት ተጠቃሚዎች ሌሎች ናቸው። እውነት ለመናገር በክለብ ውስጥ ያሉ ተጫዋቾች ሲጫወቱ ረብጣ ገንዘብ ይከፈላቸዋል፣ ያው ስራቸው ነው።
በክለቡ ዙሪያ ያሉ ሰዎች የክለቡ ስቶክሆልደሮች በክለቡ ይነግዳሉ። ንግድ ነው እግር ኳስ በነገራችን ላይ ኢንተርቴንመንት አዘም ታይም ንግድ ነው፣ ቢዝነስ ነው። በነገራችን ላይ እግር ኳስ የነፍስ ስራ አይደለም፣ ወይም ደግሞ ሌላ እንትን አይደለም። ኢንተርቴንመንት ነው፣ ኦፍ ኮርስ ሰዎችን ያዝናናል፣ ግን ደግሞ በጣም ትልቅ ቢዝነስ ነው። በክለቡ ዙሪያ ያሉ ሰዎች ትልቅ ቢዝነስ ነው ለመስራት የገቡት እንጂ ነሰሰርሊ የኳስ አድናቂዎች የኳስ ፍልስፍና አዋቂዎች ምንም አይደሉም። በባለ ሀብት ደረጃ ያሉት በዛ ዙሪያ ሊሰባሰቡት ደግሞ እግር ኳሱ መስጧቸው ስቧቸው ከዛ ገብተው ያው በዓለም ደረጃ እኛን ጨምሮ ስለመፈታችን የማያውቁን እኛን ጨምሮ ደግፋቸዋለን። ግን ኳስ መዝናኛችን ከሆነ ኳስ በዚህ ልክ የምንወድ ከሆነ እኔ የምፈልገው ለምሳሌ ኤሪክ ሃላንድ የተባለ በጣም አስጊ የሆነ ተጫዋች ማለት ለምሳሌ አርሰናል ተቀናቃኝ የሚባለው ሲቲ ነው እና እሱ አሁን ተጎድቶ በሆነ አጋጣሚ ጎል ማግባቱ እንዲያቆም አይሆን እኔ አልመኝም። ለምን? ኳስን ስለምወድ ኳስን ስለማደንቅ ኳስን ከወደድኩ ካደነኩ ይሄን ተጫዋች ሜዳ ላይ ማየት መፈለግ አለብኝ፣ ግዴታ ነው። የራስ የምትደግፈውም ክለብ ተፎካክሮ ከጠንካራ ቡድን ጋር ተጫውቶ ማሸነፍ ሲችል ነው ደስታ የሚኖረው። ሲሸነፍም እኮ አንዳንዴ በጠንካራ ቡድን ከተሸነፈ ያው ምክንያት ነው በመሰረቱ ራስ እንትን ለማለት እና አንዳንዴ እንዴት እንደምናስብ እኔ ግራ ነው የሚገባኝ። ይሄን ልጅ ዝም ብዬ እንደ አጨባሪ እያቀረብኩት እንጂ የብዙ ደጋፊዎች እንደ ፐርሰናል የማውቃቸው የሆነ ያልሆነ ነገር ሲፖስቱ በተለያዩ የሶሻል ሚዲያ አማራጮች ያለው ይሄ በጣም ስህተት ነው። ለጨዋታም ለቀልድም ቢሆን በዚህ ልክ አሮን ነው ለምን እንደምንወርድ አይገባኝም። ምክንያቱም እግር ኳስ አቢዩዝ እንደማድረግ ነው የሚወስደው። ይሄ በጣም ነውር ነው፣ አይደረግም እንደዚህ። ለማንኛውም አርሰናል ይጎዳል፣ ምንም ጥያቄ የለውም እነዚህ ተጫዋቾች በማጣቱ። ነገር ግን ደግሞ እነዚህ ተጫዋቾች ማጣቱ ብቻ አይደለም፣ ቀጣይ በቅርብ ያሉት ፊክስቸሮቹ በጣም ከባድ ጨዋታዎች አሉበት እና እንግዲህ ቶተንሃም ደርቢ ነው፣ በጣም ከባድ ጨዋታ ነው፣ ሁልጊዜ ከባድ ነው። ከቶተንሃም ጋር የሚያደርገው ጨዋታ ከነ ባየር ሙኒክ እና ሌሎችም ጋር በአውሮፓ ቻምፒዮንስ ሊግም በእንግሊዝ ፕሪሚየር ሊግ የሚያደርጋቸው ወሳኝ ጨዋታዎች አሉበት እና አይ ቲንክ ተጽዕኖ ይኖረዋል። ነገር ግን ለየት የሚያደርገው ከሌላው ጊዜ ያን ያህል ደግሞ ብዙ ማያሰጋው ደግሞ ዴብዙ ጥልቀቱ፣ የቡድኑ ጥልቀት ከሌላው ጊዜ የተሻለ ነው አሁን አርሰናል ብዬ ነው ማምነው። ደግሞም ነው እንደዛ ነው። ለምሳሌ ተከላካይ ክፍል ላይ ኢንካፔ አሉ። ኢንካፔ ገብርኤል ማጋሊሽን ሙሉ በሙሉ ይተካሉ፣ ሌላ ጥያቄ ነው። ግን ደግሞ እንደ ከዚህ በፊቱ የሆነ ወሳኝ ተጫዋች ሲሾልክ ፍርስርስ የሚል ቲም እንደማይሆን ግን እርግጠኛ ነኝ። ክርስቲያን ሞስኬራ አለ እንደምናውቀው ክስተት የሆነ ልጅ ሳይሆን አስበውበት አይተውት በደንብ አጥንታ ያመጡት ልጅ ነው። በጣም ፊት ያደረገ ልጅ ነው ለመናገር እና በተከላካይ ክፍል እነዚህ የጠራኋቸው ተጫዋቾች አሉ። እነ ሉዊስ ኬሊም አሉ። መሀል ክፍል ላይ ወደ ተከላካይ ተስበው መጫወት የሚችሉ ልጆች ሰብስቲዩት ማድረግ ይችላሉ። ሳሊባ አለ ወሳኙ ልጅ፣ እሱም እንግዲህ በሰላም የተመለሰ ይመስለኛል። እሱም በኢንተርናሽናል ዲዩቲ ላይ ነበረና ስለዚህ የአርሰናል ዴብዝ ከፊት መስመር እንደውም እነ ኦዲጋርድ እነ ማዲዩኬ እና ኢቨን ከዓመት በላይ የቆየው ጋብሪኤል ጀሱስም ጨምሮ ሌሎቹም እነ ካይ ሃቨርትስ እነዚህ ሁሉ በቅርብ የመመለስ እና እንደውም ምናልባትም በቀጣይ ጨዋታዎች ልናያቸው የምንችላቸው ተጫዋቾች እንደሆኑም ደግሞ በጎን ለጎን የሚወጡ ዜናዎች አሉ። ስለዚህ የአርሰናል ዴብዝ ጥልቀቱ ዘንድሮ እንዲሁ አንድ ሁለት ወሳኝ ተጫዋች ሲጎዳ የሚያስደነግጥና ወደኋላ የሚመለስ አይነት ነገር አለ ብዬ አላስብም። እንደዛም አይደለም፣ እውነታው እንደዛም አይደለም እና በጣም የገረመኝ ግን ተፎካካሪ ነው በሚል ተቀናቃይ ነው በሚል እንጠለዋለን ቲሙን በሚል ተጫዋቾች ሲጎዱ መደሰት ግን ይሄ ሰዋዊም አይደለም፣ እግር ኳስን መውደድን ማፍቀርም አይደለም። በመሰረቱ እኮ ስናየው እኮ ፐርሰናሊ እነዚህ ሰዎች እኮ ህይወታቸው ነው እንጀራቸው ነው አይደለ እንዴ? ገብርኤል ማጋሊሽ ለምሳሌ አሁን ቶፕ ነው፣ በዓለም ላይ የሚፈለግ ተጫዋች ነው። ነገር ግን ጉዳት ቢደጋገምበትና አቋሙ ቢወርድ አርሰናልም ውሉን ለማደስ ያለፉ ውለታ እየቆጠረ ውሉን ለማደስ ተነሳሽነት አይኖረውም። ሌላም ክለብ አይፈልገውም። ዋጋውም ይወርዳል፣ የሚያገኘውም ገቢ ይቀንሳል ማለት ነው። ስለዚህ የእግር ኳስ ህይወቱም የሆነ መንገድ ላይ ሊያቆም ይችላል ማለት ነው። ስለዚህ ፐርሰናሊ መኖሪያው ማደጊያው የሆነው እንጀራው የሆነውን ፕሮፌሽን ሊያጣ ይችላል ማለት ነው። ስለዚህ ፐርሰናሊ ከምንም በላይ
ክለቡ ብቻ አይደለም የሚጎዳው በዋናነት ተጫዋቹ ነው። ስለዚህ እግር ኳስን የምንወድ ከሆነ ተጫዋቾችን መውደድ ማድነቅ አለብን። አንፕሮፌሽናል በሆነ ወይ ደግሞ እንደዚህ እሰይ ልል አይባልም። አዛኝ ደብዘደ የሰው ጉዳት ነው። ፐርሰናሊ ጉዳቱን ነው ማየት ያለብን እና እንደዚህ ብናስብ ጥሩ ነው። ለቀልድም ቢሆን ባንዘባበት በጉዳት ጥሩ ነው የሚል እንትን ስላለኝ ነው። ዞሮ ግን አርሰናል ዘንድሮ እንዲህ በቀላሉ እጅ አይሰጥም፣ እንዲህ በቀላሉ አይፈረካከስም። ጥልቅ የሆነ ስኳድ ነው ያለው። አሁን ደግሞ በመጪው የጥር የዝውውር መስኮት ደግሞ ተጨማሪ ተጫዋቾችን ለማስፈረም ኦልሞስት ከ100 ሚሊዮን ፓውንድ በላይ በጀት እንደተመደበለት ዜናዎች እየጠቆሙ ነው። ምናልባት አይዶን ነው ከዚህ በላይ ግን የት ቦታ ያስፈርማል የሚለው ለኔም ትንሽ ጥያቄ ነው። አንዳንዴ እኮ ከዋክብቶች ሲበዙ ቡድን መልሶ የማፍረስም ነገር አለ። አንዳንዴ የመሰለፍ ሽኩቻ ይመጣል፣ የቲም ስፒሪት ሊያጠፋ ይችላል ምናምን እና አርሰናል አሁን ባለው ሁኔታ ጉዳት ቢፈታተነውም ጥልቀቱ የቡድኑ ስኳድ በቂ ነው የሚል እምነት ነው ያለኝ። ምናልባትም ከጉዳት ከሚመለሱት እንደነ ጋብርጂያስ እንደነ ካይ ሃቨርትዝ አይነት ተጫዋቾችን ሊሸጥ ካልቻለ በስተቀር ተጨማሪ ተጫዋቾችን ተጨማሪ ከዋክብትን ማስፈረሙ ጠቀሜታው እስከምን ድረስ ነው አላውቅም። ግን ዞሮ አንዳንዶችን በተሳሳተ መንገድ እንደምታስቡት አርሰናል ውድቀት አሁን